የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለ ሲሆን ዛሬም ተጠናክሮ ቀጥሎ 4 የስርዓቱ ወታደር 4 ጥቁር ክላሽና ሙሉ ትጥቅ በመያዝ ምዕራብ አማራ ኮር አንድ የባለሽርጥ ክፍለ ጦርን ተቀላቅለዋል። አብራችሁ ውስጥ ቆዩ የምትሰሙት ይሆናል። የብልጽግና ዙፋን ጠባቂ ባንዳ እየፈራረሰ መሆኑ ተዘገበ። በአማራ ክልል ምስራቅ ጎጃም ዞን ነፍሰ ይሳር ምድር ወረዳ ውስጥ በሚሊሻ አባላነት ተጠርንፈው ከወራሪው ሰራዊት ጋር አብረው ህዝባቸውን ሲበድሉ የቆዩ የሚሊሻ አባላት በገፍ እየወጡ ከአማራ ፋኖ ጋር እየተቀላቀሉ ይገኛሉ። በዝርዝር እንመለከተዋለን። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ወይም አባናደው ብሎ የሚታወቀው ክፍለ ጦር ሸዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳይ ከተማን ተቆጣጠረ። ይህንን በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። 206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅበላ ሙተራ ሻለቃ ፋኖች በጠላት ላይ ጥቃት ፈጽመዋል። ይህንን ጉዳይ ይዘናል፣ በሰፊው ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር ሸዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን ተቆጣጠረ። በምዕራብ ወሎ ግንባር ከላላ እና ላጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አደም አሊ ወይም አባናደው ክፍለ ጦር አካል የሆነው ሻንግዛው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ የተቆጣጠረ ሲሆን ከከተማይቱ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጉም ታውቋል። ከዘረኛው እና ተረኛው እንዲሁም ጄኖሳይደሩ ስርዓት ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራ ሕዝብን ስለመካስ ማሰብ እንዳለባቸውና ሳያውሉ ሳያድሩ ስርዓቱን ከርተው ወደ ፋኖ እንዲቀላቀሉ ጥሪው ይቀርቦላቸዋል። ይህ በእንዲህ እንዳለ ላለፉት ተከታታይ ሳምንት በበርካታ ቀጠናዎች ውስጥ ከሲቪል አስተዳደር መዋቅር እየተሰራ የወረዳ ነዋሪዎች ራሳቸውን በራሳቸው የሚያስተዳድሩበት ወርቃማ ዕድል መመቻቸቱን የክፍለ ጦሩ አዛዥ አርበኛ አለልኝ የገለጸ ሲሆን ፋኖ የግለሰቦችን የዕለት ግጭት ከመፍታትና በጥቃቅን የሰፈር ጉዳዮች ከመጠመድ ይልቅ ጠላትን እየመታ ወደፊት መገስገስ አለበት የሚል አቋም ተይዞ የሰፈርና የቀበሌ ጉዳዮችን ለሀገር ሽማግሌዎች እንዲሁም ለሲቪል አስተዳደር መዋቅሩ አመራሮች መተው እንደሚገባ ስምምነት ላይ መደረሱን ነው ለማረጋገጥ የተቻለው። በከላ ግንባር የሳጅን አደም አሊ ወይም አባናደው ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪም በአከንና ቅዳሜ ገበያ የተባሉ ታዳጊ ከተሞችን ከጠላት ነፃ ማውጣቱ የተገለጸ ሲሆን ከተሞቹ ዛሬም የፋኖ ጦር ሰፈሮች መሆናቸውን ክፍለ ጦሩ አስታውቋል። የብልጽግና ዙፋን ጠባቂ ባንዳ እየፈራረሰ ይገኛል። በአማራ ክልል ምስራቅ ጎጃም ዞን ነፍሰ ይሳር ምድር ወረዳ ውስጥ በሚሊሻ አባልነት ተጠርንፈው ከወራሪው ሰራዊት ጋር አብረው ህዝባቸውን ሲበድሉ የቆዩ የሚሊሻ አባላት በገፍ እየወጡ ከአማራ ፋኖ ጋር እየተቀላቀሉ ይገኛሉ። አሁንም በሬም ተኳሹና ረዳቱን ጨምሮ 3 የሚሊሻ አባላት መሳሪያውን ለማውጣት አልመች ስላቸው የብሬኑን ተተኳሽ በመያዝ ወደ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ነፍሰ ይሳር ምድር ወረዳ ጊዜያዊ መንግስት ገብተዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 200ኛ ኮር 74ኛው ክፍለ ጦር ባስቀመጠው አቅጣጫ መሰረት የሚሊሻና ፖሊስ አባላት ከነፍስ በላው ስርዓት ራሱን እንዲያድን የታጠቀውን መሳሪያ ይዞ ወደ ቤተሰቡ በመቀላቀል ንብረቱን የራሱ አድርጎ ቢፈልግ ከፋኖ ጋር ተሰልፎ መታገል ካልፈለገ እንደ ማንኛውም የአካባቢው ማህበረሰብ በሰላም መኖር እንደሚችል ባስተላለፈው መሪያ መሰረት አማው አልያሲም፣ አዝዘው አሰግድ፣ ያሬድ አባባይ ወጥተው ተገቢውን እንክብካቤ ማድረግ አቀባበል ተደርጎላቸው ከነሙሉ ንብረታቸው ቤታቸው ገብተዋል። እነሱም ከዚህ አረመኔ ሰራዊት ጋር ወግነው ህዝባቸውን ሲበድሉ በመቆየታቸው ተጸጽተው አሁን የበድሉትን ማህበረሰብ ለመከዛዝ ቁርጠኛ መሆናቸውን ተናግረዋል። በመከላከያ ስም የመጣው ወራሪ ኃይል ገዳይ ጨፍጫፊና ደፋሪ መሆኑን አውስተው የጥፋት አጋሮቹን ዕድሜ ብተናና ሚሊሻን ሳይነግሩ በሌሊት ጥሏቸው እንደሚጠፉ ተናግሯል። እርስ በርሳችን አማራዎች ሊያጋድሉን የሚታትር ኃይል በመሆኑ ያገኘነውን ክፍተት ተጠቅመን አምልጠን መተናል ብለዋል። ከወንድሞቻችን ጋር አንተዋኮስም፣
የቀሩት ጓደኞቻችንም አመቺ ጊዜ እየጠበቁ ነው። ከፋኖ ጋር የመዋጋት ፍጹም ፍላጎት የላቸውም። በቅርቡ ሙሉ በሙሉ ፈርሶ ይመጣል ሲሉም ተናግረዋል። ፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን የተቀላቀለ ሲሆን ዛሬም ተጠናክሮ ቀጥሎ 4 የስርዓቱ ወታደር 4 ጥቁር ክላሽና ሙሉ ትልቅ በመያዝ ምስራቅ አማራ ኮር 1 የባለሽርጥ ክፍለ ጦር ተቀላቅለዋል። የሚዋጋበትን አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነና መመሪያ እየወረደ ስለሆነ ነው ኮብልለን ፋኖ የተቀላቀልነው ነው ይላሉ አንድ ስናይፐርና 5 ክላሽ ይዘው ሚኒሊክ እዝ ምስራቅ አማራ ኮር 1 የባለሽርጥ ክፍለ ጦርን የተቀላቀሉት የሰራዊቱ አባላቶች። በዚህም 4 ጥቁር ክላሽ ከሙሉ ትጥቁና ተተኳሽ ጋር እንዲሁም የወገብና የደረት ትጥቅ ከተተኳሽና እጅ ቦምቦች በመያዝ ወደ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። በሌላ የተጋድሎ መረጃ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ አቅራቢያ ወረሮሌ በሚባል ቦታ በተያያዘ የደፈጣ ጥቃትና በወሰዱት እርምጃ 1 ጓድ የጠላት ሰራዊት ቀረጥ በሚቀርጡበት ቦታ ላይ በተያያዘ ድንገተኛ ጥቃት ሞትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። የ206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅበላ ሙተራ ሻለቃ ፋኖዎች በጠላት ላይ ጥቃት ፈጸሙ። የተለመደው የወረራ ተግባሩን ለመፈጸም ከደብረ ኤልያስ ተነስቶ ወደ ቸርተከል እና ከደብረ ማርቆስ ከተማ ተነስቶ በዮቦ በኩል ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ቢያደርግም ከደብረ ማርቆስ ከተማ የወጣው የጀግኖችና የ14ኛው ክፍለ ጦር የበረሃኛው ጅበላ ሙተራ ሻለቃ ፋኖዎች ከፍተኛ ሞት ደርሶበት ሞትና ቁስለኛውን ይዞ ወደ መጣበት ተመልሷል። በጀግኖቹ ሜዳ ገብቶ የጀግኖቹን በትር መቋቋም ያቃተው ወራሪ ሰራዊት የፈሪ ዱላውን በሆነው መድፍና ሞተር ንጹሐንን ሕይወት ሲቀጥፍ ውሏል። በተያያዘ ዜና ቸርተከል ታዳጊ ከተማን የወረረው ወራሪ የብልጽግና ሰራዊት በአሁኑ በባንዳዎች እየተመራ የነዋሪዎችን ቤት እየበረበረና እየዘረፈ ይገኛል። ከዚህ በፊቱ ሁሉ በዚህ አስነዋሪ ተግባሩ የተባረረው ህብረተሰቡ ቤቱን ጥሎ የተሰደደ እንደሚገኝ ማወቅ ተችሏል። በዚህም መሰረት አንድ ዜማ በቃል የተባለችን የልጅቷን እናት በአሰቃቂ ሁኔታ ጨፍጭፏል። ክቡራን አድማጮቻችን ዛሬ ያዘጋጀንላችሁ መረጃዎችን የሚመስል ነበር። ሰብስክራይብ ማድረግ ደወል ምልክቱን መንካት አጥፋችሁ እያልን በሌላ ዜና እስክንገናኝ